የትናንትና ነው ያርገው። እውነት ለመናገር ሳሚ ሚኪ በጣም ነበር ትናንትና የተሰማኝ። እግዚአብሔርን ነው የምላችሁ። ትናንትና ካያችሁት ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። እንግዲህ ትናንትና ታውቃላችሁ እና እታሙዬ ቤት መጀመሪያ ሚኪዬን 100% ወንጅለው ሚኪ ይሄን አድርጓል፣ ሚኪ ታሙን ለመግደል አስቧል ብለው ትናንትና አስጠይቁት ነበር እና እንደውም ሳሙ ትንሽ እየተናደደ እውነት በቃ ትክክል እንዳየ ሆኖ ነበረ ሚኪ ሲናገር የነበረው እና በጣም ነበር የሚያስጠላው። ምን የለም ጥላት እንዳላችሁ እያወቃችሁ እንደዛ ስትሆኑ በጣም ነው የሚደብረው። ከዛ ደግሞ ሚኪ ቤት ማታ ላይ ሚኪም ደግሞ ሳሚን ጠርቶት እንግዲህ ምድር በምድር ነው የሚባለው፣ ብድር በምድር ሚኪን እያስፈራራው ነው። ሚኪ ደግሞ ሳሚን እያስፈራራው ነበር እና ትናንትና በጣም በጣም ነው የሚደብረው። ፈጣሪ ሆየው እንግዲህ ሀገር ሰላም ያርግልን። ጆሮአችን ላይ እየጮኸ ነው እንትኑ እና በጣም ነበረ ያዘንኩት። እንግዲህ የልጅ ጨዋታ አደረጉት። ይሄ ምን የሚያጣላ ስራ ነው? ይሄ እንደዚህ እነሱ መስዋዕትነት እየከፈሉ እንደዚህ ከሞት እየዳኑ እየታሰሩ እየተወነጀሉ እንዴት ይሄ ሊያጣላቸው ይችላል ብዬ በጣም ነበር የተሰማኝ ትናንትና። በጣም እውነቴን ነው የምላችሁ፣ በጣም ነበር የጠላሁት። ምክንያቱም በቃ እኔ መጀመሪያ ሳሚን በጣም እየወቀስኩት ነበር በውስጤ። እንደገና ደግሞ ሚኪ ቤት ደግሞ ሚኪ ሳሚን ጠርቶት ደግሞ ሲሉ ሲነጋገሩ ደግሞ በጣም በቃ እንዲህ ምንድን ነው እሱ ብዬ ነበርና እግዚአብሔር ይመስገን የትናንትናው አለፈ። ዛሬ ነውና ዛሬ ደግሞ ደስ ይላል። ቢያንስ ዛሬ የሆነ ፍንጭ አለ፣ የሆነ መሀላችሁ ደንበኛ ጥላት እንደገባ ያስታውቃልና እንደዛ እንደሆናችሁ ነው ጥላትን የምታሸንፉት። እንደዛ አንድ ስትሆኑ ነው ጥላትም የሚፈራው። እናንተ ግን እንደዚህ እርስ በራሳችሁ ማትተማመኑ ከሆነ ለጥላት በጣም 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 ቆንጆ መንገድ ነው የሚሆነው እና እባካችሁ መተባበር ነው የሚበጀው። ሲቀጥል ደግሞ ኢቭን ጥፋት እንኳን ቢኖር አንዳንዶቹ በውስጥ ብትፈቷቸው ብዬ እላለሁ። ምክንያቱም አሉ ብዙ ነገሮች እኮ በውስጥ የሚፈቱ ሙሉ ለሙሉ እኛ ተመልካቾች ነን። ምንም እንትን የምንለው ነገር የለም። ጥሩ ትምህርት ነው የምንወስደው። ጥሩ ነገር እያየን ነው ከእናንተ ለወደፊት ጥሩ እየተማርን ነው። ግን አንዳንዴ ደግሞ እንደዚህ ሚስጥር የተባሉትን ነገሮች ደግሞ ዝም ብላችሁ ስንት ስትሏቸው ጥሩ አይደለም ብዬ እላለሁኝ። እንግዲህ ይህን አስተያየት ነው ውድ ቤተሰቦቼ። ምክንያቱም ትናንትና ካያችሁ ሁለቱም ብድር በምድር እየተደራረጉ ነበር እና ዛሬ ደግሞ ሳየው በጣም ደስ ስላለኝ ነው። ይሻላል ከትናንትና እና ያው ነገሩ ደግሞ ጥላት እንደገባበት ጥለት እጅ እንዳለበት በደንብ ነው የሚያስታውቀው። እና ታሙዬም ተሽሎት እግዚአብሔር በጎ አድርጎት፣ ሚኪም በርትታችሁ፣ ሳሚም ራሳችሁን ጠብቃችሁ ይህንን እውነት ታወጣላችሁ ብዬ አስባለሁኝ። እውነትና ጥራት እንግዲህ እያደር ነው። ሚኪዬም ከዚህ ጭንቀት ትወጣለህ ብዬ አስባለሁ። አይዞህ ትወጣለህ። ጎበዝ ልጅ ጀግና ነህ እና ፈጣሪ ይርዳችሁ ለማለት እወዳለሁ። ውድ ቤተሰቦቼ በስደት ምንም አይንካችሁ። እንግዲህ የታዘብኩትን ነው ከይቅርታ ጋር። በተረፈ ደህና ሁኑልኝ። ቻው